አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በሊባኖስ የእስራኤል ጦር በሰነዘረው የአየር ጥቃት የ11 ሰዎች ሕይወት ማለፉን የሀገሪቱ ባለሥልጣናት ገለጹ። ይህም በሰኔ ወር ወታደራዊ ግጭቶችን ለመቀነስ ስምምነት ከተደረሰ ወዲህ ከተመዘገቡት የከፋ ጥቃቶች አንዱ እንደሆነ ተመልክቷል። በጥቃቱ 3 ሕፃናትና 2 ሴቶችን ጨምሮ 11 ሰዎች ሕይወታቸውን አጥተዋል። ጥቃቱ የተፈጸመው ከቤት ንብረታቸው የተፈናቀሉ ሰዎች መኖሪያ አካባቢ መሆኑ ተነግሯል። በሌላ አካባቢ በተፈጸመ ሌላ ጥቃት የ2 ሰዎች ሕይወት ሲያልፍ 9 ቆስለዋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላምና ፕሬዝዳንት ጆሴፍ ኡን ድርጊቱን አጥብቀው ያወገዙ ሲሆን እስራኤል የተደረገውን የግጭት ማቆም ስምምነት እየጣሰች ነው ሲሉ ከሰዋል። እስራኤል በበኩሏም ጥቃቱን የፈጸመችው በሄዝቦላህ ወታደራዊ መሠረተ ልማቶች ላይ እንደሆነና ይህም ቀደም ሲል በወታደሮቿ ላይ ለተፈጸመው ጥቃት ምላሽ መሆኑን አስታውቃለች። የእስራኤል መንግሥት ሄዝቦላህ ሰላማዊ ሰዎችን ሆን ብሎ ለአደጋና ለጉዳት አጋልጧል ሲል የከሰሰ ሲሆን የእስራኤል ኃይሎች በሊባኖስ ናባቲያም እንዲሁም ደግሞ አንሳር አካባቢዎች ባካሄዱት ጥቃት ነው 11 ሰዎቹ የተገደሉት ተብሏል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫም ሄዝቦላህ በእስራኤል ወታደሮች ላይ ጥቃት በመሰንዘር የ3 ወታደሮችን ሕይወት ለከባድ አደጋ መዳረጉን ገልጧል። እስራኤል ለዚህ ጥቃት ምላሽ የቡድኑ ዋና መስሪያ ቤት ነው ያለችውን ስፍራ መምታቷን ገልጻለች። ሄዝቦላህ ሆን ብሎ ሰላማዊ ሰዎች በዚያ ወታደራዊ ግቢ ውስጥ ማስፈሩን የእስራኤል ጦር ያወቀው ከጥቃቱ በኋላ ነው ብሏል ጽሕፈት ቤቱ። የእስራኤል ጦር ተመሳሳይ ምክንያቶችን በጋዛ ውስጥም ሲጠቀም የቆየ ሲሆን በሰሜናዊ ጋዛ የሚገኙ ነዋሪዎች እንዲሁም እንደ አልሺፋ ሆስፒታል ያሉ ጥበቃ የሚደረግላቸው ዋና የሕክምና ተቋማት ሕዝቡ ወይም ደግሞ ታማሚዎች ለቀው እንዲወጡ ትዕዛዝ ሲያስተላልፍ እንደነበር ይታወቃል። ኢራን ከአሜሪካ ጋር ቀጥተኛ ያልሆነ ድርድር ለመጀመር እስካሁን አልወሰነችም ሲሉ ውጭ ጉዳይ ሚኒስትሯ ገለጹ። በአደራዳሪዎች አማካኝነት የሚደረጉ የመልእክት ልውውጦች ወደ ድርድር እንደተመለሰች ተደርጎ ሊተረጎም እንደማይገባም ተናግረዋል። አባስ አራክቺ በፓኪስታን አደራዳሪነት በሰኔ ወር በሁለቱ ሀገሮች መካከል የተፈረመውን የ60 ቀናት የተኩስ አቁም ስምምነት ማራዘም እንደሚያስፈልግ የሚገልጹ ሪፖርቶችን ውድቅ አድርገዋል። በኢስላማባድ የመግባቢያ ሰነድ ውስጥ የተካተቱት የጦርነቱ ማብቃት እንጂ የተኩስ አቁም ስምምነት አልነበረም ሲሉ ገልጸዋል። አሜሪካም ስምምነቱን ጥሳለች፣ እናም ጦርነቱ ዳግም ቀጥሏል። ስለዚህ የ60 ቀናት የተኩስ አቁም ስምምነት ማራዘም አስፈላጊ አይደለም ብለዋል።
ኳታርም ሆነች ፓኪስታን መልእክት መለዋወጣቸውንና ከእኛ ጋር ግንኙነታቸውን ቀጥለዋል። ይሄ ማለት ግን ድርድር አይደለም ሲሉም አክለዋል። ከአሜሪካ ጋር ንግግር ለመቀጠል እስካሁን ምንም አይነት ውሳኔ አልተወሰነም ሲሉም ገልጸዋል። አራክቺ ኢራን ከኦማን ጋር የምታደርገው ድርድር መቀጠሉን ገልጸው ከዋሽንግተን ጋር ከሚደረጉ ማናቸውም ውይይቶች ፈጽሞ የተለየ ነው ብለዋል። በእንግሊዝና ዌልስ የተቀሰቀሰውን ሰፊ የሰደድ እሳት ተከትሎ ብሔራዊ የአስቸኳይ ጊዜ ማስጠንቀቂያ ታወጀ። በእንግሊዝና ዌልስ የተለያዩ አካባቢዎች በተቀሰቀሰው ከፍተኛ የሰደድ እሳት ምክንያት መንግሥት የሰደድ እሳትን ሊያስነሱ ከሚችሉ ማናቸውም ድርጊቶች ሕዝቡ እንዲቆጠብ ማስጠንቀቂያ ተላልፏል። በሳርና በጫካ በፍጥነት የተስፋፋው እሳት ወደ መንደሮች በመዝለቅ ከ50 በላይ መኖሪያ ቤቶች ሙሉ በሙሉ ማውደሙ ታውቋል። የእሳት አደጋ ሠራተኞች እሁድ የተቀሰቀሰውን የሰደድ እሳት ለመቆጣጠር ለ6 ቀናት ያህል ጥረት ሲያደርጉ ቆይተዋል። ጠቅላይ ሚኒስትር አንዲ በርንሃም አገሪቱ በአሁኑ ወቅት በቀላሉ በእሳት የምትያያዝ በመሆኑ ሕዝቡ እንዲጠነቀቅ ጥሪ አቅርበዋል። ዓለም በተፈጥሮ አደጋ ክፉኛም እየተመታ ሲሆን በኢንዶኔዥያ ዛሬ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ ተከስቷል። ሕንፃዎች ወድቀዋል። መሬት መንሸራተት ተከስቷል። ትንንሽ የሱናሚ ሞገዶችም ተመዝግበዋል። ከ40 በላይ ሰዎች ሞተዋል። በቻይናም እንዲሁ ከባድ ዝናብ፣ ጎርፍና የመሬት መንሸራተት ተከስቷል። በተለያዩ ክልሎች ከባድ ዝናብ፣ ጎርፍና የመሬት መንሸራተት እያስከተለ ነው ተብሏል። በአውሮፓም ክሮሺያም፣ ፈረንሳይ፣ ግሪክና ጀርመን በከፍተኛ ሙቀትና ድርቅ ወይም ደግሞ ሰደድ እሳት ተስፋፍቶባቸዋል። ጀርመን ለምሳሌ የተነሳው ሰፊ ሰደድ እሳት ወደ 300 ሄክታር ያህል ደን ሲያቃጥል ከ2000 በላይ ሰዎች ተሰደዋል። በአሜሪካ ሃዋይ ግዛት ትሮፒካል ስቶርም ከባድ ዝናብና ነፋስ እያስከተለ ሲሆን ወደ አውሎ ነፋስ ሊጠናከር እንደሚችል ተገምቷል። ከፍተኛ ጎርፍና የመሬት መንሸራተት አደጋም መድረሱ ይነገራል። በ2026 የመጀመሪያው 6 ወራት የተፈጥሮ አደጋዎች የኢንሹራንስ ኪሳራ ብቻ ከ42 ቢሊዮን ዶላር በላይ መድረሱ ተነግሯል። የ28 ዓመቱ ሉዊጂ ማንጁዌኒ የዩናይትድ ጤና ኢንሹራንስ ኩባንያ ዋና ሥራ አስፈጻሚ ብራያን ቶምሰንን መግደሉን በማመን በፍርድ ቤት የጥፋተኝነት ቃል ሰጠ። ተከሳሹ በማንሃታን የፌዴራል ፍርድ ቤት ቀርቦ በሰጠው የእምነት ቃል ኃላፊውን ለመግደል አልሞና ተዘጋጅቶ በመንቀሳቀስ ግድያውን እንደፈጸመ ጥፋተኝነቱን ገልጿል። በማንሃታን አቶ ብራያን ቶምሰንን ተኩሼ ገድየዋለሁ፣ እርሱም ሕይወቱ አልፏል ሲል የእምነት ቃሉን ሰጥቷል። ማንጂዮኒ በፍርድ ቤት ባነበበው መግለጫም ጥቃቱን አስቀድሞ ማቀዱንና የተጠቀመባቸውን ስልቶች ይፋ አድርጓል። ድርጅቱ በታህሳስ 2024 በኒውዮርክ የሚካሄደውን የባለሀብቶች ስብሰባ መረጃ ለማግኘት ራሱን እንደ ባለሀብት አስመስሎ ለኩባንያው ኢሜይል ይልክ እንደነበር አምኗል። ጥቃቱን የፈጸመው በስሪዲ ፕሪንተር በተሰራ ድምፅ ማፈኛና ተጨማሪ ጥይት መያዣ በተገጠመለት መሳሪያ መሆኑን ገልጧል። ለፈጸመው ድርጊት እንደ ምክንያት የጠቀሰው በተሰበረ ጀርባው ምክንያት ለዓመታት ለደረሰበት ከፍተኛ ሕመም የአሜሪካ የጤና ስርዓት የሰጠውን ምላሽና ያደረበትን ቅሬታ ነው። የ50 ዓመትና የ2 ልጆች አባት የነበረው ብራያን ቶምሰን የተገደለው እንደ ፈረንጆቹ አቆጣጠር ታህሳስ 4 ቀን 2024 በሚድታውን ማንሃታን በሚገኝ ሆቴል አቅራቢያ ከጀርባው በተተኮሰ ጥይት ነበር። ከችሎቱ መጠናቀቅ በኋላም የቶምሰን ቤተሰቦች ባወጡት መግለጫም የተከሳሹ የጥፋተኝነት እምነት ለብራያንና ቤተሰባችን ፍትህ ለማግኘት የተደረገ ትልቅ እርምጃ ነው ሲሉ ገልጸዋል። ተከሳሽ እስከ ዕድሜ ልክ እስራት ሊቀጣ የሚችልበትን የቅጣት ውሳኔ ለማንበብ ፍርድ ቤቱ ለታህሳስ 18 ቀጠሮ ይዟል። በአሜሪካም የ1 ቢሊዮን ዶላር ሎተሪ አሸናፊ በጉጉት እየተጠበቀ መሆኑ ይነገራል። ባለፈው ረቡዕ ምሽት ፓወርቦል የተሰኘው ሎተሪ 1 ቢሊዮን ዶላር የሚያስገኘው ቲኬት ከዊንሲ ኢሊኖይስ የተሸጠ ሲሆን አሸናፊው እስካሁን ራሱን አላሳወቀም። ቲኬቱ የተሸጠበት ፋስት ኤንድ ፍሬሽ የተባለ የሸቀጥ መደብር ሳይለፋ ሳይወርድ አሸናፊውን ትኬት በመሸጡ ብቻ $500,000 ሽልማት ያገኛል። በኢትዮጵያ
ገበያም ወደ 80 ሚሊዮን ብር ገደማ መሆኑ ነው። የ1 ቢሊዮን ዶላሩ አሸናፊ ሙሉውን ገንዘብ በአንድ ጊዜ የማያገኝ ሲሆን በአፋጣኝ ሙሉን እፈልጋለሁ ካለ ተቆራርጦ 400 ሚሊዮን ዶላር ካሽ ወደ አካውንቱ ይገባለታል። ይህ አዋዜ ነው። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ።